ደሬ በኔ ጨክን ያንን የራቁት ፎቶ ተለቀቀ ግጥም አድርጌ ለቀዋለሁ እንዴ ቢገባህ እኮ ልክ ባትሆንም እንኳን ስላፈቀረችና ስላመነች ነው የራቁት ፎቶዋን ይላከችልኝ እና እኔ ስለምጠላኝ ነው ብያለሁ እሺ እሱ ይሁን ግን ያልሽ ነገር እውነት ነው ደሬ አድርጎታል አዎ አድርጎታል አልኩ እኮ ትሰሚኛለሽ በአጭር ቀን ውስጥ ያንን ቤት በኔ ስም ታዞሪያለሽ ምን የኔ ወንድም በዚህ ዘመን ሳትቀደም መቅደም አለበት የምር ደሬ እንደዚህ አይነቱን ተግባር ግን ፈጽሞ ካንተ አልጠበቅኩም ነበር ጥሩ 5 ሚሊዮን ብር አለሽ ምን እንደው በፈጠረ በእናትህ ይዣለሁ አታወርዴ በፈጠረ ደርጊ ትሰሚኛለሽ ፀሐይ እንዲህ ስላለቃቀሽ የሚሰማሽ የለም ተነሻውን ከእግሬ ላይ የምንነሳው ምን ሰማኝ ከሆነ ብቻ ነው ደርጊ እኔ እኮ በጣም ስለማፈቅር ነው ያንን ፎቶ ይላኩልኝ ተይ እንጂ ለዛ ነው በይ አሁን ከእግሬ ላይ ተነሺ ወሬሽን ትተሽ እንደው ስለዛች ስለ ምስኪኗ እናት ብለህ ተለመነኝ የእናቴን ስም በከንቱ አትጥሪ እባክህ አታዋርደኝ እሺ የምትፈልገውን ነገር ሁሉ አላደርግልህ ጎበዝ አየሽ እንደዚህ ወደ ቁም ነገር ውስጥ ገቢ ደስ ይላል ግን እንዴት ጨከንክብኝ እውነት ደሬ በኔ ጨክን ያንን የራቁት ፎቶ ተለቀቀ ግጥም አድርጌ ለቀዋለሁ እንደው ምን ብበድል ነው ገና ከመምጣቴ እንደዚህ ባለ ክፉ ነገር የምትቀበለኝ አንቺ አረብ ሀገር እንድትሄጂ እኔ ስንት መስዋዕትነት አልከፈልኩም እኔ መች ካርኩኝ አባት አንቺ ግን ምን አደረግሽ እኔን አላምን ብለሽ በእጃዙር ያንን ቤት ገዛሽ እኔ እኮ አንተን ስላላመንኩ አይደለም እና ምንድነው ሁለታችን ተጋብተን ስንኖር ለወደፊት መኖር ይሆነናል ብዬ ነው እንጂ እኮ የገዛሁት ክፋት አስቤ አይደለም አሁን መጃጃሉን ተይና የምልሽን ነገር ብቻ አድርጊ እሺ ምንድነው ማድርገው ትሰሚኛለሽ በአጭር ቀን ውስጥ ያንን ቤት በኔ ስም ታዞሪያለሽ ምን እመኚኝ ይሄን ማታደርጊ ከሆነ በአጭር ቀን ውስጥ ገመናሽን አደባባይ ያሰጣልሻል እባክህ ለምን በምታምኑ ነገር ሁሉ ለምን እኔ እኮ ይሄን ቤት የገዛሁት 5 ዓመት ሙሉ በአረብ ሀገር ተንከራትቼ ባጠራቀምኩት ትንሽ ብር ነው ደሬ እባክህ የራስሽ ጉዳይ ያልኩሽን ታረጊያለሽ አንቺ እያለቀሽ ብቻ እንዳይሆን ምንድነው ምን ሆነሽ ነው ምንድነው ጎድኝ ታርኩልሽ መጀመሪያ ተረጋግኝ ሆንሽን ንገሪኝ ምን ሆነሽ ነው ይሄን ተብሎ ይነገራል በእናትሽ አታስጨንቂ ምንድነው ሆንሽው ቢጨንቀኝ ነው ቆይ አታልቅሽ ደሬ የት ሄዶ ነው እሱ አልነበር እንዴ ሊቀበልሽ የነበረው ነው ባይቀበለኝ እኔም ብሎ ባለባል ጉድፈላ ዛሬ ልጅቷ ምን ሆናለች እንዴ ምን ብዬ ልንገርሽ ከየቱ ልጀምርልሽ በቃ አታልቅሽ ለምን ታልቅሻለሽ ቀስ ብለሽ ለማትነግሪኝ ሆንሽው ባንቺ እኔ ክፉ ሰው ነኝ እንዴ ደግሞ እንደዛ ማን ያለሽ እንዴ እሺ ማፍቀር ኃጢአት ነው ኧረ ዛሬ ጉድ ፈላ ኧረ አይደለም እንዴ
ምን አድርጌ ነው እንደዚህ ፈተና ያበዛብኝ? ፀሐይ የኔ እናት ይኸውልሽ የኔ ቆንጆ ተረጋጊና አሁን ንገሪኝ። ቆይ ደሬን ከሌላ ሴት ጋር ይዘሽ ነው? እሱ በስልጣን ታዲያ ምንድነው የተፈጠረው? ምን ብዬ ልንገርሽ? ቤቱን ይዘርምልሽ። ግድ የለሽም ተረጋጊና ንገሪኝ። ማልቀስሽን ትተሽ ተረጋግተሽ ንገሪኝ ይሁንሽው። እሺ አትታዘቢኝ? ምን ብዬ ነው የምታዘብሽ? ከመቼ ወዲህ ነው ደግሞ እኔ አንቺ የምታዘብሽ? ወይ ቅሌት ወይ ቅሌት ወይ ቅሌት። ኧረ እባክሽ አታልቅሽ። አንቺ ብቻ ታስጨንቂኝ። የሆንሽውን ነገር ተናገሪ። አታልቅሽ ፀሐይ። ሄሎ መንጌ። ደሬ እንዴት ነህ? አለሁልህ። እውነቱን ለመናገር ቻንስ ልሞክር ብዬ ነው እንጂ ታነሳለህ ብዬ አልጠበቅኩም ነበር። እንዴት እንደዛ ልትል ቻልክ? ያው ለአመታት ስጠብቃት የነበረ ፍቅር እንደምትመጣ ነግረኝ ነበረ። ጥሩ ገምተሃል። እና መች ነው የምታስተዋውቀኝ? አንተ በተመቸ ቀን አስተዋውቃለሁ። ደስ ይለኛል፣ ግን ድምፅህ ልክ አይደለም። ችግር አለ እንዴ ደሬ? ኧረ ምንም ችግር የለም። ያው ገና ፍቅረኛዬን መቀበሌም አይደል? እሱስ ልክ ብላል። በቃ ጊዜን አልሻማባ። ልክ ነህ። ጊዜን ባትሻማ ነው የሚሻለው። ደግሞ ለወገብ ጠንቀቅ እያልክ እሺ? እሺ የኔ ሀሳቢ። በጣም አመሰግናለሁ። ፀሐይ ግን ምን ነካሽ? ምንድነው ያደረግሽው? ቆይ እኔ እንጃ አንቺ ምን ልቤንና ቀልቤን እንደወሰደብኝ አላውቅም። እሺ ምንድነው የምናደርገው? የኔ እናት ይኸውልሽ መጀመሪያ አንቺ ተረጋጊ። ከዛ ምን ማድረግ እንዳለብን እናስባለን። እንዴት አድርጌ ልረጋጋ? እስኪ አስቢ። ያንን ቤት እኮ የገዛሁት 5 አመት ሙሉ ተቃጥዬ ነው። አውቃለሁ እኮ የኔ እናት። እንዴት ብዬ ነው ቤቱ ያንተ ነው እንካ ብዬ የምሰጠው? እንዴ ይሄማ ፈጽሞ አይሆንም። እና ታዲያ አይኔ እያየ የእርቃን ፎቶና ቪዲዮን ኢንተርኔት ላይ ልቀቀው? አይ እሱም አይሆንም። ባንቺ እናቴ እኮ ታማሚ ናት። አባቴም እርጅና ተጫጭኖታል። እስኪ አስቢው ይሄን ፎቶ ቢያዩ ምን እንደሚሆኑ። እሱማ በጣም ከባድ እንደሆነ እኮ ይገባኛል። እመኚኝ፣ ሁለቱም ይሞቱብኛል። የሴጣን ጆሮ ይደፈን። በእናትህ ተረጋጊና የሆነ መንገድ እኮ አናጣም። ምን አይነት መንገድ? እኔም እኮ ግራ ቢገባኝ ነው። ጭንቀትሽ እኮ ይገባኛል፣ ግን ግድ የለሽም የሆነ መንገድ አናጣም እኮ። ምን አይነት መንገድ? እስኪ ወይ ቆይ ካልሆነ እኔም ብሆን አናግረዋለሁ። እስኪ አናግሪኝ፣ ገመና ይሸፍኝልኝ ጓደኛዬ። እሺ ተረጋጊ፣ አንቺ ተረጋጊና አናግረዋለሁ። እሺ አይደለም ቆይ ግን አንቺ ምንድነው የምትጨቀጭቂኝ? አንተ ግን ምን አይነት ሰው ነህ? ቆይ ምን አድርጊ ነው የምትላት? ምን አደረኳት እንዴ? ቢገባህ እኮ ልክ ባትሆንም እንኳን ስላፈቀረችና ስላመነች ነው የራቁት ፎቶዋን ይላከችው። እና እኔ ስለምጠላኝ ነው ብያለሁ? እና ላፈቀረችና ላመነች ሴት ምላሹ ይሄ ነው? አንቺ ማታውቂው ብዙ ነገር ስላለ እዚህ ውስጥ እጅሽን ባታስገቢ ጥሩ ነው። እስኪ ንገረኝ እባክህ፣ ምንድነው ማላውቀው ነገር? እሷ በቁሜ ነው የገደለች እኮ። ምን አርጋ? ለአንቺ መናገሩ አያስፈልግም። አሃ ላንተ ሳትነግር በራሷ መንገድ ይሄን ቤት ስለገዛች ነው? ይሄ ለአንቺ ተራ ጉዳይ ነው አይደለ? አዎ በጣም ተራ ነገር ነው። እንዴት? ምክንያቱም የፈለገችውን ነገር ማድረግ መብቷ ስለሆነ። ከ5 አመት በፊት ስንት ነገር አድርጌ አረብ ሀገር ስልካት እኮ እቅዳችን ይሄ አልነበረ። አሃ ገባኝ። ያላንተ እውቅና ምንም ነገር ማድረግ አልነበረባትም ማለት ነው አይደል? አዎ ምንም ማድረግ አልነበረባት። አንተ ግን ቆይ ያመሃል? ጭንቅላት አይሰራ? አዎ ይሰራል። ደረጃ አሁን እያደረክ ያለከው ነገር ግን በህግ እንደሚያስጠይቅ ታውቃለህ? ታዲያ ለምን ፍርድ ቤት ከሰሽ አታሳስሪ? እንዴ አረ ደረጃ ቀልብ ግዛ። እኔ እንኳን ሳኩኩ ፀሐይ እዛ ሆና በየወሩ ገንዘብ ትልክልህ ነበር። የላከች እንደሆነስ ምን ይደንቃል? እኔ እኮ ማለት ፍቅረኛዋ ብቻ ሳልሆን ባለውለታዋም ጭምር ነኝ። ይኸውልህ ደረጃ አዳምጠኝ። ይሄ ነገር የደረሰው በእህቴ ቢሆንስ ብለህ አስብና እምነግርህን ነገር ብቻ እሺ ብለህ አዳምጠኝ።
አዝናለሁ ባንቹ ምንም ነገር ልረዳሽ አልችልም ያላት አንድና አንድ አማራጭ ቤቱን በኔ ስም ማድረግ ብቻ ነው ይሄ ምን አይነት ሰይጣን ነው ሄሎ የኔ ልጅ እንዴ እማ ይሄ ስልክ ታገኘሽ ወንድምሽ ነው የሰጠኝ ጤናሽ እንዴት ነሽ ደህና ነኝ እናቴ አንቺ እንዴት ነሽ እኔ እንኳን በሰላም መግባትሽን እንደው ለመስማት ብዬ ነው በሰላም ገብቻለሁ የኔ እናት ደህና ነሽልኝ እንደው የኔ ልጅ ውይ መድኃኒዓለም ምን ይሳነዋል እንኳን አንቺን ለሀገርሽ አበቃልኝ እንጂ አውቃለሁ ማኪ እኔስ ሀገር አቋርጬ የመጣው ስለምን ሆነና ጎሽ ተባረክ የኔ እናት በቃ እናት አለም እንኳን ድምጽሽን ሰማው እሺ እናቴ በጣም ናፍቀሽኛል እሺ እደውልልሻለሁ ስሚ ቆይ ምን ለማድረግ እየሞከርሽ ነው ምን አደረኩ ትላለች እንዴ ያቺ ባንቹ ነች ምናምን የምትባል ጓደኛሽ ለምንድን ነው የነገርሻል ዳሬ ምን ላድርግ ቢጨንቀኝና ማማክረው ሳጣኩ ነው እንጂ ቆይ ግን ለሷ ስለነገርሻት የሚለወጥ ነገር ያለ መስሎሽ ነው እንደዛ አይደለም እና ምንድነው እሺ ዳሬ ይቀርታለኝ ቆይ ግን አንቺ እኔ ምልሽ እንዴ ሰሚኝ እያየሽኝ አውሪ እንዴ አስሬ እግር ላይ መደፋት አይሰለችሽም እንዴ ትሰሚኛለሽ እኔ ደረጀ ያልኩሽን ብቻ አድርጊ ስሙን በኔ አዙሪ ለዛች ቆሼ ቆምቦሬ በረሮ ስለነገርሻት ምንም የሚለወጥ ነገር የለም ሰማሽኝ አይደለ ሀበደ ምትረጫጩት ዴ ባልሳሳት ስምሽን ባንቹ ያልሽኝ አይደል? አዎ ባንቹ ነኝ። እንዴት አገኘሽኝ? ቅድም እንደነገርኩ ፀሐይ አረብ ሀገር እያለች ዳሬ እንድከታተለው ነግራኝ ነበር እና ብዙ ጊዜ ደግሞ ካንተ ጋር አየዋለሁ። እሺ። እና በቃ ከስራ የምትወጣበትን ሰዓት ጠብቄ ላናግረ መጣ። እሺ፣ እሱ ይሁን። ግን ያልሽኝ ነገር እውነት ነው? ዳሬ አድርጎታል? አዎ አድርጎታል አልኩ እኮ። ከሰዓታት በፊት ደውዬለት እኮ ፍቅረኛውን አግኝቷል ጥሩ ጊዜ እያሳለፉ እንደሆነ ነግሮኛል። እመነኝ መንጌ፣ እሱ እየዋሸህ ነው። ቆይ ምን አይነት ነገር ነው እየተፈጠረ ያለው? ይኸውልህ አሁን የምልህን ነገር ብቻ እሺ ብለህ ስማኝ። ምንድን ነው የምሰማሽ? ልጅቷ ታማሚ ናትና በጣም የደከመው አባት አሏት። ይሄንንም ቤት የገዛችው እነሱን ለመጦር ብላ ነው። እሺ። እና አሁን የተንከሲስ ልጅ እንደፎከረው ይሄን ፎቶ ፖስት ካደረገው እነዚህ ሰዎች መሞታቸው ነው። ምትዩ ነገር እኮ ገብቶኛል። ግን ዳሬ ይሄን ነገር ማድረጉ ማመን አልቻልኩም። እባክህ መንጌ ችክ አትበል። ችክ እያልኩ እኮ አይደለም፣ ግን ልጁ የነበረው ስብዕና ይሄን ነገር ያደርጋል ብዬ ማመን አቅቶኝ እኮ ነው። ፕሊስ አሁን ጊዜ አናጥፋ። አሁን በቃ ይልቅ አናግረው። ቆይ ምን ብዬ ነው የማናግረው? ፎቶውን ያጥፋላት፣ ከፈለገ ደግሞ የፈለገውን ያክል ትከፍለዋለች። ማናገሩን ሳናግረዋለሁ። ግን እባክህ መንጌ ግን ምናምን አትበል እባክህ፣ ጭንቀታችን ይግባ። ቆይ እህት የለህም? እሺ እሱም አለችኝ፣ እንደ አይኔ ብሌን የምሳሳላት እህት ነው ያለችኝ። እና በቃ አሁን የደረሰው ነገር በእህት እንደደረሰ አድርጋ አስበህ ልትረዳ ሞክር እባክህ። እሺ የምችለውን ሁሉ አደርጋለሁ። በጣም አመሰግናለሁ። አሁን ብቻዋን ስለምትወል ሂድላት በቃ እኔ። እሺ በቃ ቆይ የምሰማው ስለ ዳሬ ነው ወይስ ልጅቱ ተሳስታለች?
ምናሳስብሽ በኔ ላይ ምነው ዳርሽው ልቤን ለስቃይ የሌለብሽን ዘማኝ ደርዬ እኔ እኮ ህልሜ ካንተ ጋር ተጋብቶ መኖር ነበር። አሁንስ ታዲያ ማናት ኖሪም አለሽ? ቆይ አትወደኝም ነበር? ባልወድሽ ነው እንዴ የአባቴን መሬት ሸጬ ያን ሁላ ብር ከፍዬ አረብ ሀገር የሸኘሁሽ? ታዲያ ለምን እንደዚህ ተቀየርክብኝ? ምን ሊሆን ይችላል? ያው አንቺም ስለተቀየርሽብኝ ነዋ። እኔ ምን አድርገኝ ተቀየርኩብኝ? እኔን እዚህ ቁጭ አድርገሽ በእጃዙር ቤት ከመግዛት በላይ መቀየር መከዳት አለ እንዴ? እኔ እኮ ይሄንን ያደረኩት ለክፋት አይደለም። እንደዛ ከሆነማ እኔም እኮ ቤቱን በኔ ስም አድርግልኝ ያልኩሽ ለክፋት አይደለም። እሺ ብር ልስጥ? ስንት ብር? ያው አካውንቴ ላይ 200,000 ብር አለ። 200,000 ብር? አራት አስቅ አበሽም ወልትሽ 200,000 ብር እንዴ? ምን ነው ደርዬ? ቀልደኛ። በአሁን ሰዓት 200,000 ብር ምን ያደርጋል ብለሽ ነው? እዛ ቆቀርቢበት። እሺ ስንት ይሆናል? ጥሩ 5 ሚሊዮን ብር አለሽ? ምን? አየሽ እኔ የምፈልገው ከአቅምሽ በላይ ስለሆነ ያለሽ አማራጭ ቤቱን በኔ ስም አዞሪ። እኔ እኮ የቤት ሰራተኛ ነኝ። ከየት አምጥቼ ነው 5 ሚሊዮን ብር የምሰጥ? እንጃልሽ ከየትም አምጪ። ያማይሆን ከሆነ ግን እመኝኝ የማይሆን ነገር ነው የሚፈጠረው። እንደው ደርዬ እንግዲህ ምንድነው አስሬ እንደ ጦስ ዶሮ እግሬ ስር የምትንደፋደፊው? ምን ላድርግ? ቢጨንቀኝ እኮ ነው። እሱን አላቅልሽም። ይኸውልሽ ማታ እስከምመጣ ድረስ የሆነ ውሳኔ ላይ ደርሰሽ ጠብቂ። አለበለዚያ ግን የሚሆነው ሁሉ የከፋ ነው። ሄሎ ቆይ አንተ እንዴት ባንቹ ልታገኛቻልክ? እሱን ተወና አሁን የጠየቅኩን ብቻ መልስልኝ። አየህ ይሄ ማለት እኮ እዛ ሆና እየሰለለችኝ ነበር ማለት ነው። ደሬ ምን ሆናል? እኔ የምጠይቅህን ትተህ ሌላ ነገር ታወሳስባለህ እንዴ? ምን ላድርግ መንጌ፣ እንዴት ስትጫወትብኝ እንደነበረ እኮ እያስታወስኩ ነው። አሁን እሱን ተወና የጠየቅኩን ብቻ መልስልኝ። ምንድነው የጠየቀኝ? ቆይ የተባለውን ነገር አድርገሃል እንዴ? ምንድነው የተባለው? ቆይ የፀሐይ የራቁት ፎቶ ይዘህ ቤቱን በስሜ ካላደረግሽ ብለህ አስፈራርታታል? ይሄ ማስፈራራት አይደለም። የፈጣሪ አለ አድርገዋል ማለት ነው? አዎ አድርጌዋለሁ። ምን ታካብዳለህ? እንዴት ነው የማላካብደው? እኮ በጣም ትልቅ ስህተት ነው። ለአንተ ነዋ ስህተቱ፣ ለእኔ ግን ከልክም በላይ ልክ ነው። ገባህ? እኔ ግን ምንም እየገባኝ አይደለም። ቆይ ትወዳታል ነበር? አዎ እወዳት ነበር። ሶ ዋት? ግን እሷ ያደረገችኝ ነገር ለእሷ ያለኝን ፍቅርና እምነት ተሸርሽሮ ገደል ገብቷል። ቆይ እንደዚህ ጨከንክባት ምን ብትበድል ነው? መንጌ አንተ ማታውቀው ብዙ ነገር አለ እኮ። ምንድን ነው እስኪ ንገረኝ። እሷን አረብ ሀገር ለመላክ ያልከፈልኩት መስዋዕትነት የለም እና እሷ ግን ለኔ በየወሩ 20 እና 30 ሺህ ብር እየላከች በእጃዙር ግን ቤት እንደገዛች ሰማው። ታዲያ ብገዛ ምንድነው ችግሩ? ይሄ እንዴት ነው የማይገባ እንዴ? ነገ አገባዋለሁ ብላ ቃል ከገባችለት ፍቅረኛዋ ደብቃ በሚስጥር ቤት መግዛቷ ምናልባት ሰርፕራይዝ ልታደርግህ አይደል? ታዲያ ምንድነው? ስለማታምነኝ ነው። ምናልባት እዚህ ከመጣች በኋላ ከሌላ ወንድ ጋር ተጋብታ ልትኖርበት ይሆናል። የፈጣሪ አለ። ደሬ ግን በጤናህ ነው? አዎ በጤናዬ ነው። እኔ ግን ምንም ልክ እየመሰልከኝ አይደለም። አንተ የፈለግከውን ዴፊኒሽን ልትሰጠው ትችላለህ። እኔ ግን እያደረግኩት ያለው ነገር ትክክል እንደሆነ ነው የሚሰማኝ። እሺ ቤቱን ሰጠች እንበል። ከዛ በኋላ ያንተና የሷ ህይወት ምንድነው የሚሆነው? እሱ በሷ ፍላጎት ላይ ተመሰረተ ይሆናል።
አልገባኝም። አብሬ ኖራለሁ ካለች ሚስቴ ሆና መኖር ትችላለች። አይ ካለች ግን ውሳኔው የራሷ ነው። እኔ ግን በጣም ግራ እያጋባኝ ነው። የኔ ወንድም በዚህ ዘመን ሳትቀደም መቅደም አለብህ። እሷ እኔን ተጠቅማ በስሟ ቤት ገዝታ ሌላ አግብታ ልትቀድመኝ ለራት ስታመቻቸኝ እኔ ደግሞ የራቁት ፎቶዋን ይዤ ለቁርስ አደረኳት። ገባህ? የምር ደሬ እንደዚህ አይነቱን ተግባር ግን ፈጽሞ ካንተ አልጠበቅኩም ነበር። አሁን ተወኝ ባክህ። ይልቅ አንድ ሁለት ልል እየሄድኩ ነው። ከፈለክና ልጋብዝ። አመሰግናለሁ። ከሆነ መልካም ቀን። ወይኔ በእግዚአብሔር ምንድነው ነገሩ? ቆይ ባንቺ ምን ማድረግሽ ነው? እንዴ ምን አደረኩኝ? እንዴት ለጓደኛው ትነግሪዋለሽ? ታዲያ እኔን አልሰማ ሲለኝ ምን ላድርግ? ምንም ትክክል አልሰራሽ። ቆይ ምን ሆኖ ስህተት የሆነው? ላንቺ ስለነገርኩሽ ራሱ አካኪ ዘራፍ እያለ ነበር። ጭራሻውን ጓደኛው እንደሰማሰቅ በቃ አለቀልኝ። እኔ እኮ የተሻለ አማራጭ ስላጣው ነው። እሱ እኮ ገብቶኛል። ግድ የለሽም ፀይ፣ የሚሆነው ነገር እኮ አይታወቅም። ምናልባት ጓደኛውን ሊሰማው ይችላል። አታስቢው፣ ፈጽሞ አይሰማውም። እንዴት? ገንዘብ ልስጥ ብዬ ልደራደረው ሞክሬ ነበር። እና ምን አለ? እኔ የጠራሁትን ገንዘብ እንዴት እንዳረከሰው ባይሽ። ቆይ አንቺ ስንት ጠርተሽለት ነው? 200,000 ብር። ምን? ብዙ ነው አይደል? እንዴ በጣም ብዙ ብር ነው እንጂ። ለደሬ ግን ተራ ብር። ቆይና ታዲያ ስንት ብር ነው የሚፈልገው? 5 ሚሊዮን ብር። እንዴ 5 ሚሊዮን ብር? አይገርምሽም? የፈጣሪ ያለ። ቆይ ሰውየው ምን ሆኗል? እኔ ምንም እየገባኝ አይደለም። እሺ አሁን ምንድን ነው የሚሻለው? እኔ እንጃ ማንቹ፣ ጭንቅ ብሎኛል። የኔ እናት በቃ አትጨናነቂ። ላድርግልሽ ነው ነገሩ ሁሉ እኮ ከአቅሜ በላይ ሆነብኝ። ይገባኛል እኮ። ቆይ ግን እንደዚህ አይነት ጥቃት ሲደርስ የሚያጋልጡ የምታውቂያቸው ሰዎች የሉ? ችግር እኮ እጄ ላይ ምንም አይነት መረጃ የለም። እንዴት? የሚገርምሽ ፎቶን ካስላከኝ በኋላ የስልክ መሰረቅ ወይም ሌላ ነገር ሊኖር ይችላል ብሎ ከቴሌግራምም ከስልክሽ ውስጥም አጥፊ ብሎኝ ሁሉንም አጥፍቼዋለሁ። ታዲያ ማለት እኮ እሱ ጋርም ጠፍቷል ማለት ነው። እሱማ ተንኮል ስላሰበ ቀድሞ ዳውንሎድ አድርጎት ነው እኔን አጥፊ ያለኝ። አየሽ እንዴት እንደተጫወተብኝ። ምን አይነት መሰሪ ሰው ነው ግን። ገርምሽ ልቤን በፍቅር አውሮት እሱ ለካ ለተንኮል እያመቻቸኝ ነበር። ወይኔ ግን በጣም ክፉ ሰው ነው። በጣም ማን ይደውላል? ጓደኛ ሄሎ ማን? ባንቺ እንዴት ነሽ? አለሁልህ። ምን አዲስ? አናገርከው እንዴ? አዎ አናግሬዋለሁ። እና ምን አለ? እሱን በአካል አግኝቼ ብነግርሽ አይሻልም? ቅድም ካወራንበት ቦታ ጠብቅሻለሁ። እሺ በቃ መጣሁ። ባንቹ ምን አለ? በአካል ስንገናኝ እነግርሻለሁ ነው የሚለው። ለምን አሁን በስልክ አይነግርሽም? እሱ እንግዲህ የራሱ ምክንያት ይኖረዋል። ግድ የለሽም ተረጋጊና እኔ ሄጄ ላናግረው። ከዛ የሚለውን አሳውቅሻለሁ። እሺ እኔ እናት አንቺንም ማስጨነቁሽ አይደል? ምን ማለት ነው? እኔ እኮ እህትሽ ነኝ። ለማንኛውም አሁን ልሂድ። አዲስ ነገር ካለ አሳውቅሻለሁ። እሺ እንዴንሽ? እንዴና አሎ እግዚአብሔር ይመስገን። አናገርከው? ምን አለ? ያሳየኝ ነገር ከጠበቁት በላይ አስቀያሚ ነበር። ሐሳቤን መቼም አልቀየርም ማለት አይደል? እሱ ብቻ ሳይሆን አለ አይደል ፈጽሞ የማላውቀው ያክል ስሜት እንዲሰማኝ ነው ያደረገኝ። ቆይ እሱ ምን ሆኖ ነው በዚህ ልክ ክፉ የሆነው? እኔም አልገባኝ ያለኝ ነገር ቢኖር እኮ እሱ ነው። ቆይ እሺ ምንድነው ማድረግ ያለብን? አላውቅም፣ ግን እሷ ምን አይነት ሁኔታ ውስጥ ነው ያለችው? ተሰብራለች። ከመጠን በላይ ያለቀሰች ነው። ምን አይነት ነገር ነው በእናትሽ? አይገርምም? 200,000 ብር ልስጥ ስትለው ምን ቢላት ጥሩ ነው? ምን አለ? 200,000 ብር ነው እንዴ ብሎ አይሳለቅባትም መሰለህ? እና ስንት ብር ፈልጎ ነው? 5 ሚሊዮን ብር። ምን? አይገርምም? እሷ ናት? አዎ ደወለች። ምንድነው የምላት? እኔ እንጃ። የሆነ ነገር ብለሽ ቢሆን ትሪት ብታደርጊያት ጥሩ ነው። ሄሎ ፀሐይ። ባንቺ መንጌ ምን አለ? ያው ከሱ ጋርም ጥሩ ንግግር አላደረጉም። አልስማማም ፎቶ ለቀዋለሁ አለ። አረ አይደለም። አይ እንደዛ አይደለም። እንደዛ በፍጹም አላለም። እና ምን አለ? ያው
በቃ በንግግር ምንም ሊግባቡ አልቻሉም። ወይ ጣጣ ዘጋችሁ። ወይኔ የምር ደሬ ግን በዚህ ልክ ክፉ ይሆናል ብዬ አስቤ አላቅም ነበር። የሰው ሆዱ የወፍ ወንዱ አይታወቅም የሚባለው ለዛ አይደል? ይቺ ልጅ ባላቃትም በጣም ነው ያሳዘነችኝ። አዎ እንጂ በጣም መንጌ፣ እንደዚህ ለተጠቃይ ሴት ለማዘን እኮ የግድ መታወቅ አያስፈልግም። በጣም ልክ ነሽ። ነገ ታገናኘኛለሽ? አይ እሱ እንኳን የሚሆን አይመስለኝም። ለምን? ያው ትንሽ በተፈጠረው ነገር አፍረት የተሰማት ስለሆነ በዚህ ጉዳይ ላይ ሰው ማግኘት የምትፈልግ አይመስለኝም። ለአንተ ስለነገርኩ ራሱ በጣም እየተበሳጨችብኝ ነበር። እንዴ ለምን ሲባል ነው የምታፍረው? ስንቱ በየቤቱ የሚያደርገውን ጉድ ቤት ቁጠረው እኮ። እሱ እኮ ይገባኛል፣ ግን ፀሐይ አሁን አንተ ነገሮችን ባልክበት መንገድ የምትረዳበት ጊዜ ላይ አይደለም ያለችው። እሱ ሊሆን ይችላል። ነገሩ እኮ እህቴ ላይ የደረሰባት ያክል እየተሰማኝ ያለው። እሺ ብትልሽ ግን አሳምነሻት ባገኛት በጣም ደስ ይለኛል። እስኪ የምችለውን ለማድረግ ሞክራለሁ። የችግሬ ተካፋይ የድህነት ሚስቴ ምንጊዜ መረሳሽ ሳለው በሕይወቴ ያንን ሁሉ ችግር ያን ሁሉ መከራ አብረን አሳልፈን ከልጆቼ ጋር ከልጆቼ መች ወለድንና ነው ከልጆቼ ጋር ፀሐዬ ፀሐዬ ደመቀች ፀሐዬ ምን ሆነሽብኛል? አሁን ነው የምወድሽ ፀሐይ። ፀሐይ ደህና አይደለሽም እንዴ? አይሽ እኔም ደህና አይደለሁ። ሰላሜን አጥቻለሁ። ተው ግን ደሬታ። አይ እንግዲህ ጭቅጭቅሽን እንዳትጀምሪብኝ። በሰው ነው የሚሻለው እናቴ። አንቺ ቤት በስምሽ የገዛሽ ሌላ ነገር አታደርጊም ብሎ ማሰብ ከባድ ነው። ርቀትን ጠብቅ እናቴ። ልተውሽ ነው የሚሻለው እዛው በዘበንሽ። ፀሐይ ሌላ ዘፈን የለም እንዴ? ሰይ እኔ ስንት ነገር ስጠብቅ አንቺ ቤት በስምሽ መኪና እጠብቃለሁ፣ የስቱዲዮ ቁልፍ አስታቀፍሽ። አይ ፀሐዬ፣ አይ ፀሐዬ፣ ፀሐዬ